የሃይሚን ፍቅረኛ ቅዱስ ተደበደበ። ታዲያ ብሩክ የምን ያድርግ እንዴ? መሆናችን ነው። ሰላም ጤና ይስጥልኝ። እንግዲህ የተከበራችሁ የስሌት ነው ተከታዮች እንኳን ወደ ቻናል መጣችሁ። ቻናል አዲስና ሰብስክራይብ ላይ ሼር በማድረግ አበረታቱ። ስለምታበረታቱኝ አመሰግናለሁ። እንግዲህ ዛሬ ሃይሚና እነ ብሩክ የተገናኝተው ነበረ። ነገሩ በጣም ከብዷል። ነገሩ በጣም ከሮ የአንዳንድ ጊዜ የተካበረ ሰው ማለት እንትን ሲል ሲቃለል በዚህን ድረስ ነው ማለት ነው። ማለት በፊት በጣም ይጓደዱ ነበረ፣ ይከባበሩ ነበረ። አሁን ግን እስከዚህን ድረስ ደረሱ። አስባችሁታል ማለት ነው። በጣም ነው የሚደብረው። በእውነት በጣም ይደብራል። ይሄ ሙፍታ የሚባለው ደግሞ ያገናኛቸዋል፣ ያጨቃጭቃቸዋል፣ ያገናኛቸዋል፣ ያጨቃጭቃቸዋል። ምንድነው ፋይዳው? አልገባኝም። ፋይዳ እኮ የለውም፣ መፍትሄ እኮ የለውም። በቃ እሱም የራሱን ህይወት ጀምሯል፣ እኔም የራሴን ህይወት ጀምሬያለሁ። ስለዚህ አትጨቅጭቀና አለች እኮ ሙቤ ማለት ነው። ሚፍታኑ ሙቤ ብቻ አንተ እርግጥ ያው እውነተኛ ጓደኛ ስለሆንክ ለማስታረቅ ነው። አንተ ጥፋት የለብም። ግን እነሱ እንደዚህ ብለዋል። ስለዚህ በዚህኛ ህፃን ልጅ እኮ አይደላችሁም። እውነት ለመናገር መጨቃጨቅ፣ መመላለስ፣ መነታረክ፣ በቃ መሾፍ፣ መቀለድ ምን ያደርጋል? ይሄ ምንም እኮ አያደርግም። እውነት ለመናገር ምንም አያደርግም። ሰው ያስተምራል። ይሄን ምንም ሰው አያስተምርም። እውነት ለመናገር ሲቀጥል ደግሞ አንድ ሰውን አልፈልግም ብሎ ሌላ ሰው ይዞ ከመጣ መብቱ ነው። እናንተም እኮ ዝም ብላችሁ ለሚዲያ አብራችሁ መጣችሁ እንጂ ፍቅረኛሞች አይደላችሁም ከድሮም ማለት ነው። አሁን ግን እዚህን ያህል ለሰው ልጅ ሰዎች በቃ ብዙ ይላሉ ማለት ነው። በጣም ብዙ ነገር ነው እናንተን የሚዋችሁ ለመናገር። ግን እናንተ ያለውን ነገር ወይ በቃ ተላይታችሁ አሁን ፍቅረኛሞች ነው። ምሳሌ እነማን ነው አሁን ሄሉ አሉ፣ ብዙ ፍቅረኛሞች ተለያዩ አሉ። አሁን እነሱ በቃ ተረሷቸው የራሳቸውን ህይወት እየኖሩ ነው። እሱም በራሱ ህይወት እሷም በራሷ ህይወት እየኖረች ነው ያለችው። እና ልክ እንደዛ ማለት ነው። ልክ እንደዛ የራሳችሁን ስትኖሩ በቃ ሰው ይረሳችሁና የሚከተለውን ይከተላል ማለት ነው። ገባችሁ? ግን እናንተ ሁልጊዜ የተገናኛችሁ ለተመልካች ራሱ ክብር አጣችሁ ማለት ነው። ለተመልካች ራሱ ክብር የላችሁም። ምክንያቱም ተመልካች ታረቁልን ባካችሁ እያላችሁ ወይም ከምራችሁ ታረቁ ወይም በቃ ከምር ተለያዩ። ምክንያቱም በጣም ከባድ ነገር ነው። ሁልጊዜ ጭቅጭቅኛም ምን ደግፈውናት እኔ በራሴ ብሩኬን ነው የምደግፈው። እንዴ ምን ሆናችሁ ነው? የሚደግፈውን ይደግፍ ማለት ነው። እና ለተመልካች እንትን ይኖራችሁ፣ ክብር ይኖራችሁ። ተው በቃ በኮመንት የተሰደባችሁ ካለ ወደፊት ካለ እንትን በቃ የተባባሉ ኮመንታተሮች ራሱ እሱ ይስጣሉ ነው። ቲክቶክ ላይ ራሱ እየተጣሉ እውነት ለመናገር ማለት ነው። ይሄ ደግሞ መሆን የለበትም። ለምን እንደዚህ ይሆናል? እስከዚህን ድረስ መጣላት ነው ሩኮ ነው። እንደዚህ አይደረግም እኮ እስከዚህን ድረስ መጣላት አያስፈልግም። እውነት ለመናገር እንዴ ለምን አይደረግም? በቃ በአንድ ላይ መስማማት ካልቻላችሁ በቃ አንቺም ደህና ሆኝ እኔም ደህና ልሁን እንጂ እንደዚህ መሆን እንደዚህ መደረግ እንደዚህ እንትን ማለት የዚህን ያህል መናናቅ ማለት ተከባብራችሁ ኑራችሁ የዚህን ያህል መናናቁ ጥሩ ሆኖ እኔ አልታየኝም። እውነት ለመናገር ነውር ነው። እንደዚህ አይደረግም። እንደዚህ ማድረግ የለባችሁም። ተመልካች እናንተ 200-300 ሺህ ተከታይ ይዛችሁ ተመልካችም በቃ እንትን አጣ። ተመልካችም ክብር የሆነ ወደ ምን ይሄ በቃ ግራ ገባው። በጣም ነው ግራ የገባው ማለት ነው። እና በጣም ነው እንትን የሚለው በጣም ነው የሚከብደው እውነት ለመናገር በጣም እና ያለው ነገር እንደዛ ነው። ቤተሰቦች ማለት ነው እንደዚህ አትበሉ። ይሄም የሚሆን ነገር አይደለም። አትጣሉ ወይም ማለት በቃ ወይም ከምራችሁ ተጣሉና በቃ ሰው የፈለገውን እንትን ማለት ይችላል። ይሄ አለበለዚያ ደግሞ እናንተ እንትን ያላችሁትን በቃ ታረቁና ለሰው ራሱ ክብር ይኖራችሁ። እናንተ ከምንም ሳትሆኑ ሰዎች እየተወዛገቡ ነው ያሉት ማለት ነው። እዚህና እኮ መናናቅ አያስፈልግም። ድራማም ከሆነ ደግሞ ድራማ ነው፣ ካልሆነ ደግሞ አልሆነም ነው። ድራማ ካልሆነ ደግሞ ኖርማል ከሆነ ደግሞ ችግር የለውም። በቃ ከተስማማችሁ መስማማት ነው፣ ካልተስማማችሁ ደግሞ አልተስማማችሁም። እንደዚህ መሆን አያስፈልግም። እንደዚህ እንደዛ ተከባብራችሁ እንደዛ እየተዋደዳችሁ እንደዚህ ማሾፍ አንተ ብሩኬ አንቺም እንደዚህ ማሾፍ እኮ እንደዚህ አይደረግም እኮ ነውር እኮ ነው ለመናገር አይደረግም። እንደዚህ በቃ አንድ ሰው እስከፈለገ ሰዓት እንኳን እናንተ ማለት ነው እንኳን ዝም ብላችሁ ለዩቲዩብ የተገናኛችሁት ለቢዝነስ የተገናኛችሁ
ባልና ሚስት ራሱ ስንት አመት ኑሮ ካልተስማሙ እኮ ይለያዩ፣ በሰላም ይለያያሉ ማለት እንኳን እናንተ የሚያገናኛችሁ ነገር ከሌለ ማለት ነው። የዚህን ያህል መሰዳደብ፣ ክብራችሁን ማጣት ምን አስፈለገ? እግዚአብሔርን ምንም አያስፈልግም። ይሄ ነውር ነው። እንደዚህ አይደረግም። ነውር ነው እንዴ! ምን ነው ማለት ለተመልካች ክብር ማለት እናንተ እንደዚህ ያው እየሆናችሁ ያላችሁ ለተመልካች ክብር ስለሌላችሁ ክብር ይኖራችሁ ይገባል። በቃ ተመልካች እኛ ጭቅጭቅ ሰልችቶናል፣ ጭቅጭቅ ሰልችቶናል ብሎ እንትን ካላችሁ እናንተ እሺ ብላችሁ እንትን ማለት አለባችሁ። ለነገሩ ያው ሰልችቶና ይላል እንጂ ሰልችቶና ይላሉ እንጂ ሰዎች እንደዚህ ነው የሚወዱት። የዩቲዩብ መንደር እንደዚህ ነው የሚወዱ፣ ወሬ ነው የሚወደው። በቃ እዛም ትክክል፣ እዚህም ትክክል፣ እዛም ትክክል፣ እዚህም ትክክል። በቃ ለዛ ነው እኮ ቪው ስላለው ነው። በቃ እነሱ የሆነ ልክ መጅኑን ነው። በቃ እነሱ ምንጥባዩን ብሩ አሰከራቸው። ገባቸው አይደል? ብሩ አስክሮ እዚህ ያደረሳቸው ምንድነው? አሁን እዚህ ሰዎች እናንተ ላይ ትምህርት የሚወስዱት ምንድነው? ከናንተ ማለት አሁን እየሰራችሁት ያላችሁ ምን ትምህርት አለው? ምንም። ጭቅጭቅ ተጣሉ፣ ታረቁ። መች ታረቃችሁ? በቃ ይመጣሉ፣ የሆነ ሰው ያገናኛቸዋል፣ ይሰዳደባሉ፣ ይናናቃሉ፣ ይረካከሳሉ፣ መሄድ ይመጣሉ፣ ይሰዳደባሉ፣ ይረካከሳሉ፣ ይናናቃሉ፣ ይሄዳሉ። ይሄ ነው አይደለም እንዴ? ትልቅ ሰው እኮ ናቸው። አብራችሁ እኮ ብዙ ነገር አድርጋችኋል፣ ብዙ ነገሮች አድርጋችኋል ማለት ነው። የሚሆን ይሆናል። ኦኬ። ካልሆነ ደግሞ እንደዚህ ያል ክፉ ነገር መነጋገር አያስፈልግም። አንቺም ደህና ሆኜ እኔም ደህና ልሁን። በቃ አለቀ። ምንድነው እንደዚህ እንዴ? ብሩኬ እኮ በፊት ዝም ነበር የሚላት፣ አሁን ነገሩ ሲበዛበት ነው። በቃ እንደዚህ በል እንደዚህ ነው እንዴ እንደዚህ ነው እንዴ። አሁን ዛሬ እንኳን በጣም አብዝተው ነበር ማለት ነው። ፊልምሽ በጣም ጥሩ ነው፣ ሲኔማ ላይ ነው ማይሽ፣ እንደዚህ ነው ያለ ስታሽሆባ ነበር ልጅቷ በኤልዳ ማለት ነው። ምክንያቱም ልጅቷ ፊልም ትሰራለች እንደምታውቁት ማለት ነውና እንደዚህ አይደረግም። በስራ ማሾፍ በስራ እንትን ነውር ነው፣ አይደረግም። ስራ ነው፣ ይሄኛውም ስራ ነው። ግን ቢሆንም የዚህን ወርዱ መናናቅ በእውነት ያሳፍራል። እንደዚህ ሆነ ይሄ የሚረሳ እኮ ቪዲዮ የሚጠፋ ቪዲዮ አይደለም ታውቃላችሁ። ስለዚህ የሚጠፋ ቪዲዮ ስለሆነ በቃ ቲክቶክ ላይ እውነት በጣም ብዙ ሰዎች ሲሳደቡ ነበረ ማለት ነው። ምንድነው ከናንተ የምንማረው? ከናንተ ምን እንማራለን? ምንድነው የምናደርገው? እያሉ ሲሳደቡ እንትን ምንድነው ሲሳደቡ ነበር። ስለዚህ ይሄ ነገር ደግሞ እናንተ ሊሰማችሁ ይችላል። እንትን ይሄን ነገር ልታስተካክሉ ትችላላችሁ። ሁልጊዜ አንድ አይነት ነገር፣ ሁልጊዜ አንድ አይነት ጭቅጭቅ፣ ሁልጊዜ ያራሂ በፍጹም በጣም ነው የሚደብረው። ከእናንተ ሰዎችስ ምን ይማሩ? ከእናንተ ምንም የሚማሩት ነገር የለም። ስለዚህ እንደዚህ የምታደርጉ ሰዎች በእውነት ጥሩ አይደለም። በጣም ነው የሚደብረው። በጣም ይደብራል። ስለዚህ እንደዚህ ባታደርጉ የተሻለና የተመረጠ ነው። እናንተ ለተመልካች እኮ አሁን እናንተ ቪው አላችሁ፣ ግን ከጊዜ በኋላ ይሰለቻል። ገባችሁ አይደለ? በቃ ሁልጊዜ ጭቅጭቅ፣ ሁልጊዜ ጭቅጭቅ ሲሆን ይሰለቻል። ይህ አንድ ነገር ደግሞ ከሰለቻችሁ ደግሞ በቃ አሁን እነሱን ምሳሌውን ሩታና አብርሽ አሁን የዛሬ አመት በጣም እነሱ ነበሩ የሚታዩ። አሁን ማለት ነው ጊዜ ጭቅጭቅ ጊዜ እንትን ሲሆን እንትን አለ። ጾታ ምንድነው? ጾታ ለበል ወይ ይቅርታ። አሁን እነሱ በቃ ሰው ብዙም እየታየላችሁ አይደለም። አሁን እናንተም እንደዛው ለተመልካች ክብር ከሌላችሁ ለነገራችን ላይ ደግሞ እናንተ ሲረሳ ደግሞ ሌላ ሰው ደግሞ ይመጣል፣ ሌላ ሰው ማለት ነው። ስለዚህ ለተመልካች ክብር ይኖራችሁ ነው የሚለው። በቃ ወይ ታረቁ ወይ በሰላም ተለያዩ። እየተገናኛችሁ ለሶሻል ሚዲያ በቃ ለሰዎች ስድብ መናናቅን እንዴ አብሮ እንደዚህ በልቱ ሞት ኩልሽ ኩልሽ ተባብሎ ለከ እንደዚህ መናናቃለ እንዴት ነው ብሎ ሰው ገምቷችሁ ነው እንጂ የሚሄደው ከናንተ እዚህ ላይ ምንም የሚወስዱት ትምህርት የለም ሆነ ተመናገር። ስለዚህ ይሄን ነገር ብታስተካክሉ ወይ ከሆነ የሆነ ወይ በቃ ደህና ሆኚ በቃ እኔ ራሴ ህይወት ጀምር ያለው አንቺም ህይወትሽን ጀምሪ ብሎ ማለት እኮ የሰው ልጅ እኮ የተባንተ ማለት እኮ እናንተ ምንድነው እንደዚህ የሚያደርጋችሁ? ሁልጊዜ መጣችሁ መሰዳደብ፣ ሁልጊዜ መጣችሁ መሰዳደብ። ይሄ ነው አይደለም እንዴ? ነው እኮ እንደዚህ አይደረግም። ራሳችሁን በራሳችሁ እንትን ማለት እንጂ ማዋረድ ማናናቅ በፍጹም የሚደብር ነገር ነው። አይደረግም እንደዚህ።
እየተናቃችሁ ነው ሁልጊዜ ጭቅጭቅ። እሷማ በቃ ጭራሽ ጭቅጭቅ እኮ በቃ እንትን አይላት ምንም አይሰለቻትም ማለት ነው። ሁልጊዜ ኝ ነው የምትለው በቃ ሁልጊዜ ምን አይነት ምኑን ሰጠሽ ሆናት። ኧረ ብሩኬማ እንኳን ካንቺ ተገላገለው ናት።